የመጣሁት ኪዳነ ምሕረት ሰሜነሽ የምትባላለች እዛ ሄዳለሁ ብዬ ነው የመጣሁት። ኢየሱስዬ ያልኩህ አደይ የሚል ስም ሰማለሁ። አደይ አንቺ እሱ ሲፈወስ አንቺም ቤት ብላቴና ልጅ ሲፈወስ አይ አሜን። ለዚህ ብላቴና ሐኪም ነው አለርጂክ ነው፣ አሁን መዳን አይችልም። አባትዬው የት ክፍለ ሀገር ነው። ይህን መከራ በልጁ ላይ ያመጣው ራሱ ጴንጤ ማየት አይደለም፣ የጴንጤ ስም መስማት አይፈልግም። በጣም የመጣሁት ኪዳነ ምሕረት ሰሜነሽ የምትባላለች እዛ ሄዳለሁ ብዬ ነው የመጣሁት። ኢየሱስዬ ያልኩህ ቀኝ እግርን የጀመረው በሽታ ሳትቆረጠው ፈጥነና ብሎሃል። አንድ ነብይ አዎ ከሞቶር ላይ ወርቆ ሃሌሉያ። አደይ የሚል ስም ሰማለሁ። አደይ የሚል ስም ወይም ኬዝ የያዘ ሰው አንቺ ልክ እሱ ሲፈወስ አንቺም ቤት ብላቴና ልጅ ሲፈወስ አይ አሜን። ይሄ ብላቴና ወደዚህ አምጡታ። ታዲያ የፈውስ ቤት አይደል እንዴ? ኢየሱስ ያድናል። እንዴት ነሽ? ደህና ነኝ። ለእግዚአብሔር የሚሳነው አለ? እርግጠኞች ናችሁ? ስለዚህ ብላቴና ሐኪም ምን አለሽ? አለርጂክ ነው፣ አሁን መዳን አይችልም አሉ። 2 ዓመት ሙሉ ምልልክ ከመላለሻለሁ። መዳን አይችልም። መጽሐፍ ሲናገር ደግሞ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ኢየሱስ ይባላል። የሚገርማችሁ አውዱ ለነፍስ መዳን ነው የሚያወራው፣ ስለ ስጋ አይደለም። ስጋን ተውት። የነፍስ ጉዳይ ይበልጣል አይበልጥም? ነፍስን የሚያድን ጌታ ስጋን ማዳን መፈወስ ያቅተዋል? እርግጠኞች ናቸው? አማኝ ሰው አለ? ለዚህ ብላቴና እንጸልይ፣ የኔ ልጅ ቢሆን የኔ ወንድም ቢሆን የኛ ቤት ልጅ ቢሆን ብላችሁ እስቲ 2 ሰከንድ እድል ልስጣችሁ። ጸልዩለት፣ አሜን። ጸልዩለት። እኔ እጅግ አስፈሪ የሆነ ነገር አይቻለሁ። ለእናንተ አይወራም። አሜን። ጸልዩለት፣ አሜን። በኢየሱስ ስም ጸልዩለት። የጨለማ ፕሮግራም ከሆነ ይመታል። አሜን። እግዚአብሔር ለአጋንንቶች እድል ፈንታ አይሰጣቸው። አሜን። በኢየሱስ ስም ቀንበሩን ይሰብራል አምናለሁ። ከላዩ ላይ ይነሳል አምናለሁ። አሜን። 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 ጥሩት። ይሄን የሚፈውሰውን ስም ጥሩት። ይሄን የሚያድነውን ስም ጥሩት። ይሄን ነፃ የሚያወጣውን ሰው ጥሩት በኢየሱስ ስም። አሜን። በእውነት እንዴት እንደሚያስ በስጋ አይን ራሱ ስታዩት የሚታይ ነገር አለ ላዩ ላይ፣ ግን እኔ በመንፈስ ያየሁት ነገር ያለፈ ነገር ነው። ኢየሱስ ጌታ ነው። እግዚአብሔር ይቀድማል። እግዚአብሔር ይችላል። ከኛ የሚጠበቀው ማመን፣ ሁለተኛ መጸለይ ነው። ክብር ለአምላካችን ለእግዚአብሔር ይሁን። እጆቻችሁን ዘርጎ ወደ ብላቴናው ጌታ ሆይ በሉ። በዚህ ብላቴና ላይ የተቀመጠ በክርስቶስ ኢየሱስም የትኛውም የበሽታ ኃይል ከስጋና ከደሙ ላይ ከዓይኖቹ ላይ በጌታ በኢየሱስ ስም ይነሳ። ባቶ ይባክ በናዝሬቱ ጌታ በኢየሱስ ስም። አባ እጅ በላዩ ላይ ትሆን፣ እጅ በላዩ ላይ ትሆን፣ እጅ በላዩ ላይ ይሁን። እግዚአብሔር ሆይ እጅ በላዩ ላይ ይሆን። አሜን። የጠላት አዋጅ ይሻር። አሜን። የሐኪም ደብዳቤ ይቀደድ። አሜን። ስም ያለው ስም የሌለው በሽታ በኢየሱስ ስም አሁን ይሻር። አሜን። የዘላለም አምላክ እግዚአብሔር ሆይ አይኖቹ ፈጽመው ድነው ይቅሩ። አሜን። እግዚአብሔር ሆይ ስጋ ደሙ ፈጽሞ ድኖ ይቅር። አሜን። በክርስቶስ ኢየሱስ ስም። አሜን። ጉበቱ ላይ የተቀመጠ ይነሳ። እንዴት ነሽ? ደህና ነኝ። አባትዬው የት ነው? ክፍለ ሀገር ነው። ይህን መከራ ይህን ችግር በልጁ ላይ ያመጣው ራሱ ነው። ወደዚህ ከአዲስ አበባ 100 ምናምን ኪሎ ሜትር ወደዚህ ወደ አማራ ክልል ወደ ደብረ ምናምን ደብረ ብርሃን ነኝ። ጴንጤ ማየት አይደለም፣ የጴንጤ ስም መስማት አይፈልግም። በጣም
ኢየሱስ ማን ነው? የመጣሁት ኪዳነ ምሕረት ሰሜነሽ የምትባላለች እዛ ሄዳለሁ ብዬ ነው የመጣሁት። ኢየሱስዬ ያልኩህ እያደነቁ በወል አይሰለቸኝም እኔማ ስምህ አድኖኛልና። እንዲያለቀባት ሊመጣ ነው አንተ ጋር ይሄ ገብስማ የሆነው ፀጉርህ ሳይነጣ ይሄ ቅባት አንተ ላይ ካልመጣ I'm ready። ተፈቀኝ። ኦኬ እኔ የምለው አሁን ይሄን ብላቴና ይሁት ዝም ብላችሁ በስጋ አይን ማለት ነው። በስጋ አይን በዚህ እድሜው ይዘውት ያልገቡበት ቦታ የለም። በትክክል ይዘውት ሄደዋል፣ ደግሞ ይዘውለት መጥተዋል። ያልተደረገበት ነገር የለም። እኔ ራሴ ያልሄድኩበት ቸርች የለም። አስቲ አባኮ ገና ብላቴናውን እንዳየሁት ያልኩትን ነገር የሚነግረኝ ማን ነው? እሱ ላይ ሸክም የጫነበት ማን ነው አልኳቸው። አዎ በጎ ነገር አስቦ መልካም ነገር አስቦ ለልጄ ብሎ ነው። በአንድም በሌላም አጋጣሚ እኔ ብዙ ነገር አውቃለሁ፣ ብዙ ነገር ሰምቻለሁ። ወላጆች ለልጆች የሚበጅ መስሏቸው ዘመናቸውን ሙሉ ጨለማ ውስጥ ሲያስቀምጧቸው አይቻቃል። አንድ እውነት ልንገራችሁ፣ ጠንቋይ እንኳን እናንተን የእናንተን ነገር ራሱን አያድንም። በእግዚአብሔር ፊት ነው የምነግራችሁ፣ አያድንም። ብዙ ጠበል ሄደሻል፣ ብዙ ደብተራ ቤት ሄደሻል፣ ብዙ ጠንቋይ ቤት ሄደሻል፣ ብዙ አልተፈወሰም ልጅሽ። ምንም ጠንቋይ ቤት ሲሄድ እንዲሄድ ይፈልጋል። እንደዚህ ቸርች ሲሄድ ግን አይፈልግም። ሁሉ ጊዜ የምንጨቃጨቀው አንቺ የአባቶቻችን እምነት ትተሽ እዚህ ውስጥ ገባሽ ይለኛል። በጣም በዚህ እንጨቃጨቃለን። በቃ ወይ ይሄንን ሃይማኖት ወይ ትዳርሽን ምረጪ ነው የሚልሽ። አዎ ሁሌ ምረጪ ይለኛል። አሁን ሃይማኖት ይባላል እንደው እህት ዓለም ይባላል። ሃይማኖት ነው እምነት ነው። አሁን ይሄ የሚገርም እኮ ነው። አንዴ ደብተራ ቤት፣ አንዴ ጠንቋይ ቤት፣ አንዴ ምናምን ቤት፣ አንዴ ጠበል እየተባለ የአባቶቻችን ነገሩ እኮ ቀንበሩን እነሱም ናቸው የጫኑብን። አባ ናስቲ በእውነትም ከነርሱ ጋር ያለው ከኛ ጋር ካለው ይበልጣል ብሎ አባትየው በአፉ እንዲናገር ስላንተ እንዲመሰክር የእስራኤል ቅዱስ እውነተኛው እግዚአብሔር ከኛ ጋር እንዳለ ልጅ ኢየሱስ በእኛ ላይ እንደሚሰራ እንደሚገለጥ ይገለጥለት ዘንድ የብላቴና ይፈወስ። አሜን። ድግምት፣ አስማት፣ መተት፣ ሟርት ከላዩ ላይ አሁን ይነሳ። አሜን አሜን አሜን። ተፈጸመ። አሜን። ንስሐ ለመግባት ፈቃደኛ ነሽ? መጀመሪያ ፈቃደኛ ነሽ? ምን ብለሽ ነው ንስሐ የምትገቢው? እንጃ እንዴ እኔ እንጃ። እኔ ልንገርሽ፣ አሁን ራስሽ እኮ ባፍሽ እየተናገርሽ ነው። ጠንቋይ ቤት ሄደሻል አልሄድሽም? ሄጃለሁ። በጌታና በጌቱ መሆን አይቻልም እላችሁ እኮ ለዚህ ነው። ወይ በጌታ ሆናችሁ ተገላገሉ፣ ወይ በጌቱ ሆናችሁ ዋጋ ክፈሉ። በቃ ምርጫው እናንተ ነው። እግዚአብሔር ሉዓላዊ አምላክ ነው ስንል እኮ በምክንያት ነው። አያስገድድም፣ አያስገድድም። ሃይማኖት የሚያድን ቢሆን ኖሮ ሁሉም ይድን ነበር። አልዳንም። ሁሉም መከራ ውስጥ ነው ያለው። ቢኖርም መከራው እኛ እንሻላለን። ቢያንስ የዘላለም ሕይወት ባለቤት ሆነናል። በሰው እጅ ያልተሰራ ቤት በላይ በሰማይ ተዘጋጅቶልናል። ከመላእክቶች ጋር አብረን የምንዘምርበት ቅዱስ 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 የምንልበት ዘመን ተሰጥቶናል በኢየሱስ ስም። እና ይህን የሞተልሽን ጌታ ትተሽ ወደ እንደዚህ አይነት ቦታ መቼም ልጅ ነሽ፣ እናት ይገባኛል። ግን የፈለገ ቢሆን ዘማሪው እንዲህ አለ፣ ቢሰጥ ቢነሳ አይደል ቢገልም ቢያድን ቢሰጥ ቢነሳ እሱ አባቴ ነው ደግሞ ያ ጠላቴን ምን አገባ
እግዚአብሔር የሰራው ትክክል ነው። እግዚአብሔር የሰራው ትክክል ነው። እግዚአብሔር የሰራው ትክክል ነው። እግዚአብሔር የሰራው ትክክል ነው። አባ ለምን እንዲሆነ አንልህም። ለምን እንደሆነ አንተ ታውቃለህ። ግን ለበጎ ማድረግ ታውቅ የለ። በዚህ ምክንያት ጌታ እግዚአብሔር ሆይ በልጅ በኢየሱስ ስም አመፀኛውን አባቱን እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ስም ልቡን እንደ ሊዲያ እንድትከፍት በኢየሱስ ስም ጸለይን። ይሄን ብላቴና ባየ ጊዜ ልቡ ይከፈት፣ ሐሳቡ ይቀየር። የሰማይ አምላክ እግዚአብሔር በጌታ በኢየሱስ ስም የምሰጠው ምንም የለኝም። ጌታ ሆይ አንተን እሰጠዋለሁ፣ ስምህን እጠራበታለሁ። በዘመኑ ሁሉ የዘላለም አምላክ እግዚአብሔር አንተ ቀኙን ይዘምራው። ይህን መጎናጸፊያ በላዩ ላይ ጣልኩ። በኢየሱስ ስም ተአምራት ይሁንለት። ብዙዎችን ወራሽ አድርገው። እግዚአብሔር ሆይ በጌታ በኢየሱስ ስም ብዙዎችን ወራሽ አድርገው። ተአምራት ይሁንበት። ተፈጸመ። አይኖችሽን ጨፍኚ፣ ሁለት እጆችሽን ከፍ አድርጊ። ጌታ ኢየሱስ ክርስቶስን የግል አዳኝ አድርጋችሁ ያልተቀበላችሁ እህቶች ወንድሞች ካላችሁ መጽሐፍ ሲናገር የመዳን ቀን አሁን ነው የሚለው። ወገኖቼ አጋጣሚ ሊመስላችሁ ይችላል የመጣችሁበት፣ ግን አጋጣሚ አይደለም። በእግዚአብሔር ዘንድ አጋጣሚ የሚባል ነገር የለም። ከዘመን ዘላለም በፊት እግዚአብሔር ባዘጋጀላችሁ ፕሮግራም ነው የመጣችሁት። አጨብጭቡ ለጌታ ክብር። እና አባቱ ዘመን ይባረክ። የሰማይ አምላክ እግዚአብሔር ይባርክ። አናስገድዳችሁም በፍላጎታችሁ። ሰው ምን ይለኛል፣ ሰው ምንም አይላችሁም ብሎ ነው የሚተው፣ አውርቶ ነው የሚተው። ህይወት ግን አይሰጣችሁ። አምልጡ። እግዚአብሔር ይባርካችሁ። ሁለት እጆቻችሁን ከፍ አድርጉ፣ አይኖቻችሁን ጨፍኑ። እኔም ምለውን ከኔ በኋላ በሉ። ጌታ ሆይ ስለሰጠኸኝ እድል አመሰግንሃለሁ። ጌታ ሆይ ዛሬ እድል ሰጥተኸኛል። እግዚአብሔር ሆይ የሰጠኸኝን እድል በታማኝነት እንድጠቀም ጸጋም ትሰጠኛለህ አምናለሁ። ጌታ ኢየሱስ ሆይ ከዛሬ ጀምሮ ዓለምን፣ ሰይጣንን፣ ስራዋን፣ የሥጋዬን ሐሳብ ሁሉ ክጃለሁ። ጌታ ኢየሱስ ሆይ አንተ የሕይወቴ ጌታ አዳኝ እንደሆንክ ስለኔ እንደሞትክ በሶስተኛው ቀን እንደተነሳ በአብ ቀኝ እንደተቀመጥክ በልቤ አምኜ በአፌ መስክሬአለሁ። ጌታ ኢየሱስ ሆይ ከዛሬ ጀምሮ ስሜን በሕይወት መዝገብ ላይ ጻፈልኝ። ጌታ ኢየሱስ ሆይ ልጅህ አድርገህ ስለተቀበልከኝ አመሰግንሃለሁ። በኢየሱስ ስም አሜን። ጉባኤው እልልታ፣ ጭብጨባ ለጌታ። ስለ አንድ ሰው መዳን በላይ በሰማይ ታላቅ ደስታ ነው። ዳዊት ታይ እሳት ልቀቃት፣ ናይድ አስመሳይ መንፈስ እሳት ይብላክ፣ ልቀቃት። በታላቅ ድምፅ አንድ ጊዜ ጩኸት ነውታ። ታይ ሕይወቷን በል፣ ዘመኗን፣ ልጇን፣ ጤናዋን በል ለቅቄ ላልመለስ ወደ ሲኦል እሄዳለሁ። ብመለስ የእግዚአብሔር እሳት አሁን ይብላኝ። በታላቅ ድምፅ እናውጣ። ታይ አንድ የመጨረሻ እሳት ይብላ። አእምሮን የሚያልፍ ሰላም ያገኘ ኢየሱስ ማን ነው? አጠገባችሁ ያለውን ሰው ጨብጡትና በጌታ በኢየሱስ ስም በሎት። የእግዚአብሔር የበረከት መንፈስ ያገኘህ። እንዴት ነሽ? ምን ሆነሽ ነው? ነይ እስቲ። ደህና ነሽ? በቃ አሁን አትንቀሽቀሽ። ጠንቋይ ቤት ምናምን ከዚህ በኋላ አትሄጂ። ንስሐ ገብተሻል። ጌታ ምሕረት አድርጎልሻል። አሜን። የሰማይ አምላክ እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ ስምና ስልጣን እርኩሱ መንፈስ በወጣበት ቅዱሱ መንፈስ ያገኛል። አሜን። በኢየሱስ ስም ፈውስክ ይጽና። እንዴት ነህ? ሁሉ ሰላም? ደስ እያለ ነው ጌታን የተቀበልከው? አዎ ደስ ብሎኝ። እርግጠኛ ነህ? አዎ። ምንድን ነበር ሃይማኖትህ? ካቶሊክ ነበር። አታጨበጨቡም ለጌታ? ዛሬ ነው እዚህ ለመጀመሪያ ጊዜ የመጣኸው? አሁን ከኛ ጋር የእግዚአብሔርን ቃል ለመማር አብረን ለማምለክ ፈቃደኛ ነህ? ፈቃደኛ ነኝ። እርግጠኛ ነህ? እሺ። ነቢይ ትዕግስቱ
ነው ሁለቱንም ወሰዳቸው እዛ አካባቢ አቅራቢያሽ ባለው ቸርች ለመግባት ምናምን ፈቃደኛ ነሽ? እሱ ፈቃደኛ አይደለም በጭራሽ። አንድ ሚስት ይመጣል ሳይወጥ አንቺ ከሱ ጋር እዚህ ጉባኤ ካልተገኘሽ ይመጣታል። ሁሌ ሚስት ቤንጤ ናትና ለምን አትፈታትም ብሎ ስሚ፣ ቀኝ እግርን የጀመረው በሽታ ሳትቆረጠው ፈጥነና ብሎሃል አንድ ነብይ ባይ። አዎ ከሞቶር ላይ ወርቆ ሃሌሉያ። ከዛ እንዲህ በይልኝ የነፍስም የሥጋን ፈውስ ይሆንልሃል። አለበለዚያ በተከበርክበት በዛው ከተማ ሰይጣን ሊያዋርድ ነው። ና በቃ እንደውም ልጸልይልህ አይደለም ምሳል ጋብዝ ነው ና ብሎሃል በይው። ስልኬን ስጧት እሺ ማሚ ስልኬን እሺ። ጌታን የእውነት ነው ስጧት። ሳትጂ እንዳትጂ ከከለከሉሽ ንገሪ። ሲጀመር ያመዋል። ሽንቱ ደም ነው የሚመስለው ያመኛል ይለኛል ሁሌ። ሰው ይሄንን ይዞ የሚያድነውን የሚፈውሰውን ጌታ ይቃወማል። አይገርምም? አይገርምም? በጌታ በኢየሱስም በቤታችሁ በቤተሰባችሁ መካከል ያልተወረሰ ነፍስ ካለ ዛሬ መውረስ ይሁንላችሁ። እግዚአብሔር ያስወረሳችሁ በኢየሱስ ስም አሳልፎ ይስጣችሁ። በኢየሱስ ስም አሳልፎ ይስጥሽ። በኢየሱስ ስም አሳልፎ ይስጥሽ። በኢየሱስ ስም አሳልፎ ይስጣችሁ። በኢየሱስ ስም አሳልፎ ይስጣችሁ። አሜን። አምላኬ እግዚአብሔር ካንቺ ጋር ይሁን። በሰላም ሂጂ። ስልኬን ያዢ፣ ደውይልኝ፣ አገኘዋለሁ። ፈቃደኛ ከሆንሽ የምትማሪበትን እድል እናመቻቻለን። እሺ። ከዛ ደግሞ እግዚአብሔር የልብ አምላክ ነው። የግዴታ የሆነ እንደዚህ አይነት አዳራሽ ውስጥ ቸርች ምናምንም መሄድ አይጠበቅብሽም። እድሉ ቢኖር ጥሩ፣ እድሉ ከሌለ ግን ጌታን በልብሽና በቤትሽ ማምለክ ትችያለሽ። አሜን። በሰላም ሂጂ። ሂዱ። ምን እንደው ዛሬ ምን እያሰብክ መጣ ወደዚህ ጉባኤ? እዚህ ጉባኤ ከገባ በኋላ ምን ተሰማ? እስቲ ንገረኝ። ለመጀመሪያ ጊዜ ነው የመጣሁት። እሺ። አንተን ከማህበራዊ ሚዲያ ውጪ አላቀህም። ከባህር ዳር ተደውሎ ተነገረኝ። ከዛ በኋላ ነው ወደዚህ የመጣሁት። እዚህ ስመጣ አንዴ አውራሪስ አንዴ እዚህ ሙሉ ወንጌል ምናምን 3 ሰዓት የመጣሁ 5 ሰዓት ነው እዚህ የገባሁት። እሺ መውጣት ሆኖልናል በለው። አይሰማም። አሜን። የዘርሽ ድምጽ ብቻ ነው የሚሰማው። ልኛ ትገሙና በለው። መውጣት ሆኖ ለመጨረሻ ጊዜ መውጣት ሆኖ በጌታ በኢየሱስ ስም እግዚአብሔር ወደ ሰፊ ስፍራ ያውጣን፣ ወደ አደባባዮቹ ያውጣን፣ ከተማዋን ያስወርሰን በኢየሱስ ስም አሜን። አሜን። ብዙ ህዝብ ነው እንዲህ እየተንገላታ የሚመጣው። አንዳንዱ አጥቶ የሚሄደው ያው 22 ደግሞ ጥሩ ሐኪሞች አሉ እና አንዳንዶቹ እየታከሙ ነው የሚገቡት ሞባይላቸውን ቦርሳቸውን ምናምን። ያው ጌታ ግን መልካም ነው። እግዚአብሔር ጊዜ አለው። አሜን። ኦኬ አንዴ ስማኝ። የተማረ ከተባለ እንዳንተማ፣ ህልም ራእይ ከተባለ እንዳንተማ፣ ራስን አይደለም በጣም ሌሎችን ፕሮግራም ማድረግ የምትችል ሰው በቃ ማለት ሃፍ ኮምፒውተር በሉት በቃ የሆነ ሶፍትዌር የሆነ ሰው ህልምህ ሩቅ ነው። ጠላት ነገሮችን በጅምር ያስቀራቸዋል። ምክንያቱ ምን እንደሆነ አይገባህም። እና በዚህ ልጅ ሰማይ ውስጥ ነው እሱን ያየሁት። እሷ ከሰሜን አካባቢ እንደመጣች እዛ ጋር ጌታ ሲነግረኝ የሱም ነገር ያለው ሰሜን አካባቢ እንደሆነ ጌታ አወራኝ። ክብር ለአምላካችን ለእግዚአብሔር ነው። ሰሜኖች እየበዙ ነው እዚህ ጉባኤ። እንዴት እንደሆነ አላውቅም። እግዚአብሔር በስራ ላይ ነው ማለት ነው። አሜን አሜን። እግዚአብሔር በምን ላይ? ከአንድ ሳምንት ይሁን ከ2 ሳምንት በፊት አላስታውስም፣ እርግጠኛ አይደለሁም። የሆነ አካባቢ ስም እዚህ ጉባኤ ላይ ጌታ መንፈስ ቅዱስ ሲናገር ነበርና ከዛ ሰው ጉዳይ ጋር የተያያዘ ነው። አሁንም በተመሳሳይ እንደዛ ነው የማየው። ቻግኒ ቻግኒ እንዲህ ቢባል አካባቢ ታውቃለህ? በደንብ አውቃለሁ። የነገሩኝም እነሱ ራሱ። አጨብጭቡልኝ ለጌታ ክብር። አንተ ፊት ላይ የማየው ፕሮፖዛል፣ አንተ ፊት ላይ የማያቸው ፕሮግራሞች እግዚአብሔር እንደዚህ ያለኝ የሚፈጸሙ ናቸው። አሜን። በጌታ በኢየሱስ ስም ኔትወርክህን የጌታ መንፈስ እንደዚህ ከሀገር ውስጥ ምናምን ሲያገናኛቸው ያለው ምንድን ነው? እየጠበቅኩ ነው። በጣም ብዙ
ሀገሮች ይገርምሃል። ጌታ መንፈስ ቅዱስ ገና ሳይህ እስካሁን አልነበረም። ያንተ ጉዳይ እስካሁን አልተሰራም። የተሰራ አለ ብለህ ካሰብክ ራሱ በጣም ሞኝ ስለሆንክ የዋህ ስለሆንክ ጌታን ስለምትወደው ነው። ባንተ አቅም ያንተ ጉዳይ ገና ነው፣ አልተንቀሳቀሰም። እና ገና እንዳየው ከጌታ መንፈስ ያለኝ ከዚህ በኋላ እንደ ስሙ ይሆንለታል ነው ያለኝ። አሜን። ታንክ ዩ። ስሙ ደግሞ በጣም ጉረኛ ነው። ይገርማቸው ጉራ አለበት ስሙ ራሱ ማለት ነው። ግን ነገሩ ተገላቢጦሽ ነው። ተገላቢጦሽ ነው። ከዚህ በኋላ እንደ ስም አልኖርክም። ከዚህ በፊት እንደ ስም አልኖርክም። ከዚህ በኋላ ግን እንደ ስም መኖር ትጀምራለህ አለኝ። አሜን። ኢየሱስ አሜን። የኔ ስም ተካበ ነው። ተካበ። አሜን። ኢየሱስ ጌታ። አሜን። እግዚአብሔር እንደዚህ ይልሃል። አሜን። ከዚህ በኋላ መኖር ትጀምራለህ። አሜን። ሼፕራ አዳላባሳ ታካራላቦስ እግዚአብሔር አምላኬ ምስክሬ ነጮችና ጥቁሮች መሃል ሊድ ስታረግ ነው ማየት። አሜን። ጋይድ ስታረግ ነው ማየት። ኢየሱስ ነህ። ስትመራ ነው ማየት። አሜን። በጌታ በኢየሱስም ይሄ ቅባት አሁን ባንተ ላይ መጣ። አሜን። ይሄ ክብር አሁን ባንተ ላይ መጣ። ይሄ ኃይል አሁን ባንተ ላይ መጣ። ጂሰስ አሜን። ሃሌሉያ። ሁለት እጆቻችሁ ከፍ ይበል። ዛሬ በሮቻችሁን የሚከፍቱ መላእክቶች ይመደቡላቸው። ታሪካችሁን የሚቀይር የአምላክ መንፈስ ያገኛቸው። የትኛውም የዘገየ ነገር አሁን ይፍጠንላችሁ። ከነገሮቻችሁ ላይ በጌታ በኢየሱስ የነሰንበላጥ እጅ ይነሳላችሁ። እግዚአብሔር ሰው higher level of prophecy ነው ፈልጌ የመጣሁት። there's nothing else። 2 ቀናት ጾም ጸሎት ነበርኩ። ዛሬ 3ኛ ቀኔ ነው ወደዚህ የመጣሁት። አላቀህም አታቀኝም፣ ግን የምትናገረው ነገር ብዙ ሰዎች በኔ ላይም ተናግረዋል። አሁን የማስፈጸም ቅባት ብቻ ነው የምፈልገው። አሜን። Thank you Jesus. አሜን። ሃሌሉያ። ነህምያ የተከናወነለት ንጉሱ እጁን ስለሰጠው ሳይሆን እግዚአብሔር እጁን ስለሰጠው ነው። እውነት ነው። እዝራም የተከናወነለት ንጉሱ እጁን ስለሰጠው ሳይሆን እግዚአብሔር እጁን ስለሰጠው ነው። yes ዘሩባቤልም የተሳካለት እግዚአብሔር እጁን ስለሰጠው እንጂ ንጉሱ እጁን ስለሰጠው አይደለም። አይደለም። ግን ምልክት ይሆን ዘንድ አሜን። በጌታ በኢየሱስ ክርስቶስም እግዚአብሔር ፋይናንሻሊም ስፒሪቹዋሊም እንደሚባርክ ስላየሁ ማለት ነው። እውነት ነው። ዛሬ እኔ እጆቼን እሰጣለሁ። አሜን። የእግዚአብሔር እጆች ከዚህ ሰዓት ጀምሮ ባንተ ላይ መሆን ይጀምራሉ። yes come on አሜን። ከፍ በሉ እጆቻችሁ። የዘላለም አምላክ የዘመናት ቅዱስ እግዚአብሔር በጌታ በኢየሱስ ስምና ስልጣን የነሱ እጆች ደካሞች ናቸው። ያንተ እጅ ካረዱ በቀር ጌታ ሆይ እጅ በኢየሱስ ስም አሁን ይርዳቸው። በኢየሱስ ስም ትርዳቸው። አሁን አቅም ሁናቸው። አሁን ጉልበቱ ናቸው። በኢየሱስ ስም አሜን። ከዛ እዝራ 4ን ለመጨረሻ ጊዜ ታነብልኛለህ። እዝራ 4:4 ብቻ መንገድህ ጎዳና ቀና። አሜን። ብቻ አላውቅም፣ የሆነ ቦታ አብረን ቆመን ስናገለግል ይታየኛል። yes አሜን። thank you love you God bless you. thank you so much Okay, bye.